ቪዲዮ በጣም ብዙ ሰው አንጫጫ፣ ብዙ ሰው ተናዳችኋል። የሴት ልጅ እኮ ከወለደ በኋላ የልጇንና የራሷን ማንነት የባሏን ማንነት ዝቅ ብላ ነው የምታስጠብቀው። ምን አናደዳችሁ? ሩታ ትዋረዳለች ብላችሁ ነው? አምቢነትና አምባገነንነት ነው የሰው ልጅ ትዳርን የሚያበላሸው። ሩታዬ በሄደችበት ይቅርታ የምትጠይቀው ፍቅር ስላላት፣ ማንነት ስላላት፣ የሰው ፍቅር ስላላት ብዙ ነገሮችን ማስተማር ስለምትፈልግ ነው። ወደዳችሁም ጠላችሁም ሩታ አትዋረድም። የሚዋረደው አብርሽ ነው። አብርሽ በዚህ ነገር ጀብድ ከተሰማው፣ ማንነት ከተሰማው ይሄ ትንሽ ሰው ነው። በእውነት ነው የምላችሁ ልጇን ይዛ ይቅርታ በመጠየቋ እኔ ነገሩን ለማስቆም የሄደችበት መንገድ ጥበበኛ እንደሆነች ነው የተረዳሁት። ወደዳችሁም ጠላችሁም ይሄ ውርደት አይደለም። አንድ ህይወት ሁልጊዜ በድራማ ሲቀጠልበትና ሲነገድበት ኖ ብላ በማስቆማ እኔ ደስተኛ ነኝ። ነገሮችን ግን ስላስጠላኝ ቪዲዮ እየሰራሁላችሁ አይደለም። ሁልጊዜ አንድ አይነት ቪዲዮ በጣም ነው የሚደብረው፣ በጣም ነው የሚያስጠላው። እስቲ ላይክ ሰብስክራይብ አድርጉ ይሄንን ቪዲዮ እስከ መጨረሻው። እወዳችኋለሁ። አትናደዱ። ቶክቶክ ላይ የተናደዳችሁ በጣም ተበሳጫችሁ ነው። ይሄ የሴት ማንነታችን ነው። በቃ ሴት ልጅ ለልጇና ለራሷ ስትል በቃ ከሌላ ወንድ አግብቼ አልኖርም፣ ልጄን በአንድ አባት ወልጄ ያሳድጌ ነው ብላ የምትጥር ሴት ጀግና ሴት ናት። ከዛም ማሽቃበጥና ማሽላላት የማትፈልግ ሴት ሩታ ሀብቴ ናት። ማንም ልቧ የሚገባ የለም። የመጀመሪያ ባሏ ነው፣ የመጀመሪያ ፍቅረኛዋ ነው። አትናደዱ ለማለት ፈልጋለሁኝ። ሴት ናት። ማንም ሰው ከአንዴ አግብቶ ከወለደው ባሉ ይቅርታ ጠየቀችና ለሰው ውርደት አይደለም። አብርሽ ግን አሁንም ጀብድ እንደ ወንድ ከተሰማው ይሄ ውርደት ነው፣ ይሄ ወንድነት አይደለም። ስለዚህ ነገሮች ፊክስ ለማድረግ ነው እንጂ ጥፋተኛ ሆናና ሩታዬ ጥፋቷን አምና አይደለም። ምንም ጥፋት የለባትም። እውነተኛ ታሪክ ነው የያዘችው። እሷ ህይወቷ ነው እየተጫወቱበት ነው እነዛ። እሳቸው ደግሞ ማሽቃበጥና ማሽላላት ነው እና አብርሽ የሚፈልጉት። ሩታ ደግሞ ህይወቷን ነፃ ማውጣት ትፈልጋለች፣ ትዳሯን መያዝ ትፈልጋለች። ልዩነት ስላላቸው ነው። እነ ሄርሜላ ማሽቃበጥ ነው የሚፈልጉት፣ መነገድ ነው፣ ድራማ ነው። እነዚህ ደግሞ ሩታና ኤፍሬም ደግሞ የአብርሽ ህይወት ነፃ ማውጣት ነው የሚፈልጉት። እንግባባ ፋሚሊ። ላይክ ሰብስክራይብ ሼር ለና እስከ ዛሬ እና ይሄ ነገር ደግሞ መቆም አለበት። ብዙና ይቅርታ ትልቅነት ነው። የሰው ልጅ ይቅርታ ያለበት ፍቅር ያለበት ሰው ነው። እኛም ይቅርታ ጠይቀን ሩትም ያው ሀሳቡ ወደ እንዳይወጣችሁ ምክንያቱም ይሄ ነገር ደከማት፣ አሰለቻት፣ ፍላጎቷም ነው ያው ከአብርሃም ጋር አንድ ላይ መኖር ነው እና ዛሬ እኔም ሩታም ይቅርታ ጠይቀ ነው ለቡዚም እንደዛው ይቅርታ ጠይቀናቸው እንደ በፊቱ አንድ ላይ በሰላም እንዲኖሩ ነው የኔ ፍላጎት፣ የሩታም ፍላጎት እንደዛ ነው እና አብርሽም ቡዜንም ጠርተናቸዋል፣ ይመጣሉ። ስለዚህ ይቅርታን እንደሚቀበሉ ተስፋ አደርጋለሁ። ያው መቼም ይቅርታ ስላለን እኛ ጥፋተኛ ሆነን ምናምን ነገር አይደለም፣ ወይም ደግሞ እኛ የሆነ ነገር አድርገናል ማለት አይደለም። ይቅርታ ስንል ግን ደግሞ ነገራቶች ሁሉ በቃ ማብረድ ስለፈለግን ነው፣ መተው ስለፈለግን ነው እንጂ እንደነሱ ነገር ቢሆን ኖሮ እኛም የሆነ ነገር ብለን የሆነ ነገር መፍጠር አያቅተንም ነበር። ግን አንዳንድ ያው ሰላም ስትፈልጉ ለመሰለህ ሁሌ የፈለገ ጠንካራ ብትሆን፣ ሁሌ የፈለገ ነገሮችን ስትራግል ብታደርግ ይደክማል፣ ይሰለቻል። አሁን ነገሮች ያቅቱንም ነገሮችን መጋፈጥ እንችላለን ብለን የምናስብ ሰዎች ነን። ብዙ ነገሮችንም ተጋፍጠናል። ግን ደግሞ ይሰለቻል፣ ሁሌም ሲሆን ይሰለቻል እና በቃ ሰላም እንዲሆን ስለምንፈልግ ያው እነሱም መጥተዋል። ከዚህ በኋላ እኔ እናንተ አብረን ብንሆን ደስ ይለኛል። ሁሉንም ነገር ትተን እኔ እናንተ በጣም ብዙ ነገሮች አሳልፈናል። ማንም ከአጠገባችን ሰው በጣም ብዙ ደስ የሚሉ የሚያስከፉም ብቻ እኔ እናንተ አብረን ተባብረን ያሳልፍናቸው ብዙ ነገሮች አሉ። መከራውንም ደስታውንም በፍቅር የኖርንበት ጊዜ ይበልጣል። ይህንን ነገር አይተህ ከልብ ይቅርታ እንድታደርግ እንፈልጋለን። ማለት አንተም ያዘንክብኝ ነገር በሙሉ እኔ አጥፍተሻል ብለህ ላመንከው ነገር በሙሉ ከልብ ይቅርታ ጠይቃለሁ እና ፈቃደኛ እንጃ ደስ ይለኛል። ብቻ ሁሉንም ነገር ትተህ አብረን ብንኖር የምር እኔ ከአንተ ጋር አብሬ መኖር እፈልጋለሁ። ለዚህ ልጅ ስንል ምንም ነገር አይደለም፣ ለዚህ ልጅ ስንል ገባ። በእናትህ በቃ ማለት ለልጃችን ስትል ይቅርታ እባክሽ እናንተ አብረን ነው ነው አይደለም። ይቅርታ ከነበርክልኝ አልቀስ ተነሽ ልጅ ትወዋለሽ እሺ እናወራለን። ተነሽ ድግ በይ እንጂ እንዴ ታውንልሻለሁ
እየተጎዳችሁም ቢሆን የዋህነት ለመረጣችሁ ሰዎች፣ ከጥላቻ ፍቅርን ያስቀደማችሁ ሰዎች ከልክ በላይ ጠንካራ እንደሆናችሁ ልነግራችሁ ፈልጋለሁ። ልቡ በጥላቻ የተሞላ ሰው የእናንተ እንደ የሴት ልጅ ጉድ እንደው የሴት ልጅ ማልቀስ እንደው። ሰላም አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖች ሰላም ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ ወይ? እንግዲህ በሰሞኑ ቪዲዮ እየሰራሁ አይደለም፣ አልሰራውም። በጣም ይሰለቻል፣ በጣም ይደብራል፣ በጣም ያስጠላል። አንድ ሰው በተደጋጋሚ አንድ አይነት ነገሮችን ይዘው ለሰው ልጅ ጭቅጭቅና ማንነት የሌለው ቪዲዮ ሲመጣ በጣም ነው የሚያስጠላኝ። እኔ ነው እንደኔ ያስጠላችሁ ላይክ ሰብስክራይብ አድርጉ። ሩታዬ ይቅርታ ጠይቃለች። ይቅርታ በማለቷ በጣም ትልቅነት ነው። ጥፋተኛ ሆና ሳይሆን ነገሩን አቁማ ህይወቷን መምራትና ትዳሯን ማስበለጥ ስላለባት ነው። ይሄ ነገር ማቆሚያ ስለሌለው ድርጅታቸው እነሱ ሁልጊዜ አንድ አይነት ነገሮችን እየሰሩ በሷ ህይወት መነገር ስለሚፈልጉ ያን ነገር ለማስቆም ብላ እንደሆነ በእርግጠኛ ነኝ። ቪዲዮ ጨርሻ አላየሁትም፣ ማለትም አልተመቸኝምም፣ መግባትም አልፈለግኩም። ራሴን ማሳመም ነው። ግን አብርሽ አሁንም በሴቶች ላይ መነገድ እንጂ ትዳሩን የሩታንም ይቅርታ የማንንም ሰው ይቅርታ ይተቀበላል ብዬ አላስብም። ለምን ብትሉ እሱ ሴቶችን ማላመጥና ማሳቅ ነው የሚፈልገው። እሱ እንደ ተፈላጊ ነው የሚሰማው። ይሄ ደግሞ ጥሩ አይደለም ለሴቶች። በእውነት ሴቶች ራሳችሁን አክብሩ። ወንድ ልጅ እንደዚህ ሲንበጣረርባችሁ፣ እንደዚህ ሲጫወትባችሁ ራሳችሁ ሁሉንም ነገር ማቆም ትችላላችሁ፣ ማስቆም ትችላላችሁ። በእውነት በጣም የሚያስጠላና በጣም የሚደብር ከማንም በላይ ማንነት የሌለው አላቅም። በእውነት በጣም ነው የሚያስጠላው ከምንም በላይ። እኔ የማታው ቪዲዮ በጣም ነው ልቤን የሰበረው። ማለት አንድ ሴት ትዳርና ልጇን ለማዳን ብላ የሌለ ማንነቷን ዝቅ ብላ ይቅርታ ስትጠይቀው ምንም የለውም። ቀለበት የተባለው ውሸት ፈርሷል። ሁሉ ነገር የለም። ቃል የለው፣ ምን የለው፣ ከማንም ግንኙነት የለውም። አሁን ላይ ሄርሜላንም እንደገና ዝቅ ብላ እንድትለምነው ነው የሚፈልገው። በቃ እንደዛ ነው የሚፈልገው። ነገ ተነገ ወዲያ ጠብቁ። ሄርሜላም እንደዚሁ አልቅሳ እንድትመጣ ነው የሚፈልገው። እሱ እንደተፈላጊ እየተሰማው ሴት ልጅ ረክሳ ዝቅ ብላ ልጅ ይዛ በጣም አላቅም። በእውነት ነው የምላችሁ፣ በጣም ነው ያዘንኩት። እና እህቶቼ፣ እናቶቼ፣ ወንድሞቼ ሁላችሁም እንግዲህ ይሄ ቋንቋ እኔን ላይገልጸኝ ይችላል፣ አዲስ ቋንቋ ነው። በእውነት ነው የምላችሁ፣ ታላቅ እህቶች ልትኖሩ ትችላላችሁ፣ ታናሾቼ ልጆቼ ትኖራላችሁ። እባካችሁ ለወንድ ልጅ ብላችሁ ራሳችሁን አትጣሉ። የወንድ ልጅ ባዳ ነው። እስካላችሁ ድረስ ይንከባከባችኋል፣ አብሯችሁ ይኖራል። ህይወቱ ላይ የማታስፈልጉ ከሆነና የማይፈልግ ከሆነ በግዴታ ለምን ወንድ ልጅ ትዳር አይመራም? ወንድ ልጅ ካልፈለገ በቀር አብሯችሁ መኖር አይፈልግም። እንደው አላቅም በምን ላስረዳችሁ፣ በምን በእውነት ነው የምላችሁ። እኔ ልቤ በጣም ነው የተሰበረው። በቃ በሰሞኑ ቪዲዮ የውሸት ድራማቸው በጣም ስላስጠላኝ ቪዲዮ መስራት አልፈለኩም። ራሴን በቃ መንከባከብ፣ የራሴን ህይወት ብዙ የሚያሳስበን ነገር አለኛ በሰው ሀገር ላይ። በነገራችን ላይ ስራ ቢኖረን ብዙ የቤተሰብ ችግር አለ፣ በሽታ አለ፣ ምን አለ፣ የቤተሰብ መታመም አለ። በእውነት ነው የምላችሁ ሁሉም ኖርማል ኑሮ የሚኖር የለም። ግን አብርሽና ሩታን ስለወደድናቸው ብቻ ቁማር ተጫወቱብን። አብርሽ በእውነት ነው የምላችሁ ሴቶችን እንደዚህ የሚያደርገው ለስራ እንጂ ህይወት ውስጥ መግባት አይፈልግም። ሲቀልድ እሱ እየቀለደም በእውነትም ቢሆን ከ10 ዓመት በታች ትዳር መያዝ አልፈልግም ብሎ በግልጽ የተናገረ ወንድ ነው። በእውነት ነው የምላችሁ ወንድ ላይ በቃ የፍላጎቱን ነው የሚያሟለው። ወንድ ነዋ በቃ ያችን ትለጠፍበታለች። ምን አሻው እሱ ከዛም ዲቃላ ቢሰበሰብ አያሳድግ። የምታሳድገው ሴት ናት እዳዋን አይታ። በእውነት ነው የምላችሁ ሴቶች ለአንድ ቀን ደስታ ብላችሁ የዘላለም ጠጣታችሁን ይዛችሁ አትቀሩ። እርግጥ ልጅ መውለድ ደስታ ነው፣ ፍቅር ነው፣ ጥሩ ነገር ነው። ነገር ግን ተማይረባ ወንድ ወልዳችሁ ግን ብቻችሁን ለማሳደግ ወስናችሁ ልጅ ቢቀርባችሁ ይሻላል። እኔ እንደዛ ነው የምለው። አባት እንክብካቤ የሌለው ልጅ ተወልዶ ለሀገር ተሸካሚ አይሆንም። አባትና እናት ያላሳደገው ልጅ ታይፈለገ የተወለደ ልጅ ነው የሚባለውና አይምሮም ጫና ያደርግበታል። እውነት ነው የምላችሁ ዲቃላ የምትወልዱ ሰዎች ማለት ነው ታይፈለግ የተወለደ ልጅ ተብሎ በመንደር የሚሰደብ ነው። በአካባቢ በአብሮ አደግ በጓደኛ የሚሰደብ ታይፈለጉ የተወለዱ እየተባሉ ቅስማቸው እየተሰበረ ብዙ ልጆች የሚያድጉ አሉ በሰፈራችን። በእውነት አልሐምዱሊላህ ረቢል ዓለሚን። እኔ በዘሬም
በቤተሰቦች ላይ ድቃላ ወልዶ ያሳደገ የለኝም። 4 ነጥብ። ይሄ ሚዲያ ነው የማወራው። በእውነት ነው የምላችሁ። ድቃላ ወልዶ ያሳደገ እኔ ቤተሰብ የለኝም። አላህ ምስክሬ ነው። አልሐምዱሊላህ ረቢል ዓለሚን። ሁሏም በ15 ዓመቷ እየታጨች ነው ያገባቸው። እህቶችን ቢሆኑ ገና ሳይደርሱ ነው እንደ ፍየል ንቅ እያደረጉ የተዳሩት። አልሐምዱሊላህ ረቢል ዓለሚን። በዚህ በጣም እደሰታለሁ በእውነት እኔ በእህቶችን በራሴ የምትደሰታለሁ። ሳልደርስ ወንድ ምንድን እንደሆነ ሳላቅ ስላገባሁ ብቻ አላህን አመሰግነዋለሁ፣ ባሌንም አመሰግነዋለሁ። ገና ደረሰች አልደረሰች ብሎ ቀለበት አድርጎ 2-3 ዓመት ጠብቆ ስላገባኝ ብቻ አመሰግነዋለሁ። በእውነት ነው የምላችሁ። ኧረ ስብሃነን ስንትን አየሁ በዚች ሚዲያ ላይ ስንት ነገር አየን። ፈልጎ ወዶ ጠብቆ ዛሬ ነገ ይደርሳል ቀኑ ታርግልኛለች ብሎ ሲያገባችሁ ለእናንተ እርሜ ልኩን ክብር አለው። እርሜ ልኩን ይታገሳችኋል። ብትታመሙ ምን ብትሆኑ። ይሄ ግን ራሳችሁ ፈልጋችሁ ትዳር ጉፍ ያላችሁ ሴቶች ብቻችሁን ልጅን አላባት ለማሳደግ እንደወሰናችሁ ቁጠሩት። ማንም በሉት ልጅ አላባት የምታሳድጉት በግዴታ እያገባችሁ በገንዘብ በሆነ በቃላት ድርድር እያገባችሁ ልጆቻችሁን አላባት እያሳደጋችሁ ነው ያላችሁት። ወደዳችሁ ጠላችሁ ፋፊ ምንም አታረጉኝም። በእውነት ነው የምላችሁ። በግድ ወንድ ልጅ በገንዘብ ወይ ቤት ፈርሻችሁ ወይ ገንዘብ ሰጥታችሁ ታገቡትና ተወለዳችሁ በኋላ ትቷችሁ እሱ በሚፈልገው ሴት ይሄዳል። ከዛ በኋላ ልጅ አላባት አደገ። ምን አይነት ፍቅር ይዞ ነው የሚያድገው? አንተ ዲቃላ፣ አንተ ምን አባክ ታትፈልገ የመጣህ እየተባለ የህፃን ያድጋል። የህፃን ነው ሀገር ተሸካሚና ፍቅር ያለው ልጅ የሚሆነው አይደለም። ስለዚህ በሩታና በሄርሜላ ህይወት ላይ ይሄ ነገር አሁን ሄርሜላ ነገ አንድ ልጅ ብታረግዝ እንደዚህ ነው ያደረገች የምትኖረው። ሩታ ሀብቴን አያቸዋት። በሐላል ባሏ እንኳ በህጋዊ መንገድ ያገባችውን ባሏ እንኳ ልጁን ክብር አልሰጡትም። ዝቅ ብላ ይቅርታ እያደረገች እያለች ነው። ለምን? መጀመሪያ አፈቅርሃለሁ ብላ ስለመጣች ክብር ያልተሰጣት ለዛ ነው። ክብር አልተሰጠችም። እወድሃለሁ ብላ የመጣችው እሷ እስከሆነ ድረስ ቤተሰቡም ቢሆን ያንን ነው አይምሮ ላይ ያለው። ሄርሜላ እንድትሆን ነገ እንደዛ ሆና ነው የለመነችው አይደለ? ነገ ተነገ ወዲያ ይሄ ህይወት ነው የሚገጥማት። እኔ ምንም የሚቆጨኝ ነገር የለም። ታልናገር ያለፍኩት ፓርት የለም። ወንድ ላይ ፈልጎ ወዶ ሲያፈቅራችሁ ክብር ይሰጣችኋል። እሱ ካያፈቅራችሁ እናንተ ካፈቀራችሁት እርሜ ልካችሁን የተሸማቀቃችሁ አንድ ቀን ደስታ ሳይሰማችሁ ትኖራላችሁ። ይሄን ህይወት ነው፣ ይሄ ኑሮ ነው። እኔ ለራሴ ሙርታ ሳይኖረኝ ደስታ ሳይኖረኝ ለሰው ብዬ ነው የምኖረው። ለአንድ ወንድ ላይ ደስታ ነው የምኖረው። እኔ የተመቸኝ ወንድ በቆምም ሆነ በንግግርም ሆነ በቁርጥነትም ሆነ በቤተሰብ ክብርም ሆነ በራሴም ሆነ ያልተመቸኝ ወንድ ወላሂ አንድ ቀን አላድርም። አንድ ቀን ሁሉ ነገር አሟልቶ የኔ ማንነት ወዶ እስካለ ድረስ ለሱ ክብር ይኖረኛል። ይሄን ነገር ከሌለ ግን ገንዘብን ተውት። ገንዘብ ድርድር አይገባም። እኔ ጋር ገንዘብ ሰርተን እናገኘዋለን። በአንድ ፍራሽ ላይ ነው ልጆች ወልጄ 3 ልጅ ያሳደግኩት አንድ ክላስ ቤት ውስጥ። በገንዘብ ድርድር ያላቅም። እኔ ገንዘብና ህይወት አንድ አይደለም። ስለ ክብር ስለ ትዳር ነው የማወራው። ስለ ማንነት ነው የማወራው። እኔ ገንዘብ በቤተሰብ ውስጥ ነው አግብቼ የወለድኩት 3 ልጅ ምንም ሳይኖረው ኪሱ 1 ብር የለውም። እኔ ባሌ 1 ብር ግን አንድ ቀን በማጣት ተጣልተን አናውቅም። በፍቅር ሁሉን ነገር እየተሳሰብን ጦም እያደርን ተሰጡን እንበላለን፣ ካልሰጡን ዝም ብለን ጥቅልል ብለን እንተኛለን። ምንም ማለት አንችልም። ታኮረፉንም ሄጄ ማምጣት ምግብ ታስጠላኝ አላመጣም ካልኩኝ እተኛለሁ ዝም ብዬ ጾሜን። ይሄ ህይወት አልፏል። ዛሬ ላይ ግን ገንዘብ እያለ ብር እያለ ውዴታ እያለ የሰው ፍቅር እያለ ትዳሩን እንዴት መምራት ያቃታቸው አብርሽና ሩታን ሳይ በጣም ነው የምደረመው። በጣም ነው የሚገርመኝ። በጣም ነው የሚያስጠላኝ። ላይክ፣ ሰብስክራይብ፣ ሼር ይሄን ቪዲዮ እስከ መጨረሻው ይጠቅማችኋል። ገንዘብና ትዳር አንድ ላይ ሄድም። ገንዘብ ብላ የመጣች ሴት ሲያልቅ ትሄዳለች። ገንዘብ ብሎ የመጣ ወንድ በልቶ ባዶ ስትቀሩ ትቷችሁ ለሽ እንደሚል 4 ነጥብ። ድምጤ ስለቀነስኩባችሁ በጣም ይቅርታ። ሰዎቼ ስላሉብኝ ነው። በጣም ሶሪ።
እወዳችኋለሁ። በሌላ ቪዲዮ በጥሩ ነገር በጥሩ ማንነት እንድንመጣ የእናንተ ብርታት የእናንተ መከተላችሁ ማየታችሁ ለእኔ ትልቅ ነገር ስለሆነ እኔ በጣም ያስጠላኝ አብርሽና ሩታ ቪዲዮ በጣም አስጠልቶኛል፣ በጣም ደብሮኛል።